ሃይሚ ብቻ ነው እንድታምን የሚፈልገው ገብቶሻል አይደል? አይመለከተኝም። እኔ ደግሞ በዚህ ሁኔታ ውስጥ እንዳምና አጠብቅ። ሃይሚ ተረጋጊ። አንቺ ምንም አልረጋጋም። የኢየሩስ ፍቅረኛ ነኝ ወይም የልጅ አባት ነኝ ብሎ የመጣው ልጅ ቢና ይባላል። ታውቁታላችሁ ብዙዎቻችሁና የዩቲዩብ ቻናል አለው። የዩቲዩብ ቻናሉ ገብታችሁ ስታዩት ያው ከሷ ጋር ምንም የሰሩት ቪዲዮ የለም፣ ግን በቅርብ ቀን የተከፈተ ቻናል ነው። ከዩቲዩብ ቻናል ውጭ ግን የነሱ ያላቸውን ሪሌሽንሽፕ እንግዲህ ለነ ብሩክ ለሁሉም ለሃይሚም ለሀብትሽም አሳይቷል ማለት ነው። ሽምጥጥ አርጋ ስትክር ደግሞ ፎቶቸውን የሁለቱን የተነሱትን ካፕል ሆነ የተነሱትን ዘርዝሮ ለቋል ማለት ነው። ሽምጥጥ አድርጋ ክዳለች። ማንም ሰው እያመጣ እኔን የልጅ አባቴ ነው እያልካት በልኝ እያለች ብሩክን እላፊ ቃል እየተናገረች ትገኛለች። በጣም 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 ምንድን ነው የሚባለው? ምን ማለት እሷን የሚገልጻት ቃል ምን አለ እንዴ? የምሬን ድርቅ ነው ያለችው። ብሩክ አሁን ላይ በጣም ምርር ብሎታል። እንዴ በድዬሻለሁ እንዴ ስንላይ በድዬሽ ነው እንዴ የተለያየ ነው መግባባት ስላልቻልን ነው የተለያየን ብላለሽ ማለት ነው። እና እንግዲህ ብዙ ሰው እሷን በጣም እየወቀሳት ይገኛል። መወቀስ ብቻ አይደለም አሁን አላማዋ አልገባኝም። ምንም እንኳን ስራ ቢሆን ቤተሰብ እዚህ ጋር አሁን ምንም ስራ ቢሆን እንኳን ብሩክ እኔ ሃይሚ ብቻ እንድታምነኝ ነው እንጂ አንቺ አመንሽ አላመንሽ ችግር የለውም ብሏል ማለት ነው። ምክንያቱም እሱ ከሃይሚ ጋር መቀጠል ስለሚፈልግ ማለት ነው። እኔ አሁንም ቢሆን ሃይሚ ከብሩክ ጎን እንድትሆኝ ነው እንጂ አሁንም ብሩክን አላምነውም ማለቱ ደግሞ ብዙ ዋጋ እንዳያስከፍላችሁ እንትን እላለሁ ማለት ነው፣ ፈራለሁ። ምክንያቱም ብሩክ ብዙ ጊዜ ይቅርታ ጠይቋል። እኔ አላረኩም ብሏል። የልጅ አባቱ ይሁንም አይሁንም እኔ ነኝ ብሎ ስለመጣ የልጅ አባቱ ይሄ ነው ብሏል። ራሱ ነው እንጂ መጣ ብሩክ ፈልጎ አላመጣውም። ይሄ ልጅ አሁን እኔ የኢየሩስ የልጅ አባት ማንም ይሁን ማንም አይደለም የምለው። ይሄ ልጅ ሊሆንም ላይሆንም ይችላል፣ ግን ፎቶ አላቸው በደንብ ማለት ነው። እና ልጅቷ አሁን ምንድን ነው ለማስተማር የፈለገችው እንግዲህ አስባችሁታል። ማንም ሰው እየመጣ የልጅ አባት ነው ቢል እኔ ልቀበል ነው ወይ የሚለውን ፈልጋ በጣም መተወንና ብዙ ርቀት መሄድ ትፈልጋላችሁ። ይቺ ልጅ ግን ከሄርሜላ ትበልጣለች ልበል፣ የምሬን ማለት ነው። ትወነው በቃ ምን ልበላችሁ እያያችኋት ነው። ስለዚህ አሁን እንግዲህ ሃይሚና ብሩክን በዚህ መሀል ገብታ ከአንድ ጎን ስትሆን ስተውን ባለፈው ምንም ቢሆን ብሩክ ንጹህ መሆኑን ያውቃል። ከብሩክ ጎን ሆና የልጅ አባት የሱ ነው እያለ ስተውን ነበር። አሁንም ደግሞ ይኸው ሽንጧን ገትራ አንተ ነህ ብላ እየተከራከረኝ ነው። ታዲያ ይሄ እኮ ባለፈው ሃይሚን ነው እንትን ስትላት የነበረ ማለት ነው፣ ከብሩክ ጎን ሆና። አሁን ደግሞ እንዴት ነው ከሃይሚ ጎን ሆና ብሩክን ለመፈተን ነው እንደዚህ እያደረገች ያለችው እንዴ? ከህይወታችሁ ወጣው ካለች በኋላ አሁን እንደገና እስከ ጥግ ድረስ እሄዳለሁ እያለች ነው። እና ግን እኮ ሃይሚና ብሩክ አሁን ለዚች ልጅ ምንም ቦታ መስጠት የለባቸውም። ቦታ ማለት በቃ ከህይወታቸው እንድትወጣ ማድረግ ነው ያለባቸው። ያኔ አንዴ ከአንዱ ጎን እየሆነች መተወን የለባትም። ኢቭን ስራ እንኳን ቢሆን በእርግጥ ስራ ነው አሁንም ቢሆን የሚሰሩት ማለት ነው። በዚህ መሀል ውስጥ አሁንም አንድ ሰው ስራ መሆኑን ላያቅ የሚችል ይኖራል፣ ግን ደግሞ በመሀል ሰው ይጎዳል። ባለፈው ሃይሚ እንደዚያ በጣም ልቧ ተሰብሮ በማታውቀው ነገር እንትን ስትሰቃይ ነበር አይደል? እየተናደደች እያለቀሰች። አሁን ደግሞ ተረው የማን ነው እንዴ? ብሩክ ለምንድን ነው ደግሞ እሱ ወጥመድ ውስጥ የገባው በዚህ ልክ? አንዳንዴ ብሩክ ነገሮችን ይለይ ይገናሉ። እኔ ሲይዘው ነገሩ ሁላ ብልሽት ሽት ይላል። እውነቱን እኮ ነው። በየዋህነት የሚያደርገው ለእዩ የሰጣት ምንድን ነው የትዕግስት ጥግ አሁን ዋጋ ሊያስከፍለው ነው ብሩክን ማለት ነው። እሷ አሁን ጥግ ድረስ መተወን ትፈልጋለች። ዩቱብ ቻናሏን ማሳደግ ትፈልጋለች። በዚህ መሀል ደግሞ የሃይሚና የብሩክ ክፍተቱ በጣም እየሰፋ ይሄዳል። በጣም ተልእኮ እንዳላት ነው የሚያመላክተው። አሁንም ቢሆን እየተወነች ነው እንጂ ያለችው ብሩክ የልጁ ሆኖ አይደለም እንዴ? ምን ሰው ገብቶ ውስጥ ያለው ነፃን እንግዲህ ገና ዲኤንኤ ተብሎ 3 ወር ሙሉ ደግሞ ማን ሊጠብቅ ነው እንዲህ? ሃይሚ ይሄንን መጠበቅ አልችልም ነው አይደል ያለችው። ብቻ ቤተሰብ አሁንም ቢሆን
ምንም ይሁን ምን ማንም ሰው እንደፈለገ ከአንዱ ጎን እየሆነ መተወን ከሀይሚ ጎን ሁናም ተወነች ከብሩክም ጎን ሁና ተወነች፣ በመሀል ክፍተት እየተፈጠረ ነው ያለ። ስለዚህ እንዲህ አይነት ሶስተኛ ወገን እያስገቡ ራሳቸውን ህይወት የሚበጠብጡ ራሳቸው ጨረቃዎች ናቸው። ስለዚህ ብሩክ እውነቱን ከእዩ ሳይሆን ወይም ከኢየሩስ ሳይሆን መጠበቅ ያለበት አንተ እውነቱ ከአንተ ጋር እያለ እውነቱን ተናግረህ አትገላገልም እንዴ? በቃ በግልጽ እስከዛሬ የሰራነው ነገር እንዲህ ነው ብለህ እውነቱን አፈርጠህ አንተ ራስህን ነፃነትህን ማወጅ አለብህ። ንጹህነት መሆንክን የምታውቀው እኮ አንተ ብቻ ነህ። ለምን ወጥመድ ውስጥ